በሃያዎቹ የእድሜ ክልል ላይ የሚገኙ ብዙ ወጣቶች የሚወዛገቡበትና ግራ የሚጋቡበት ጥያቄ ምንድነው የህይወቴ ግብ የሚለውን ጥያቄ ነው። ብዙ ሰዎች ሃያዎቹ የሚባለው የእድሜያቸው ክፍል ስለ ነፃነት ብቻ የሚወራበትና ሁሉ ነገር ከሱ ጋር ብቻ የተቆራኘ መሆን እንዳለበት ያስባሉ። ደስታ፣ መዝናናት፣ ጀብድ በየቀኑ በህይወታቸው ውስጥ እንዲኖር ይፈልጋሉ። ነገር ግን በዚህ እድሜ ውስጥ በጣም ወሳኝ የሆነ ጥልቅ ዓላማ አለ። ሃያዎቹ የሚባለው የእድሜያችሁ ክፍል አጠቃላይ በምድር ላይ የሚኖራችሁ ህይወት ሁሉ መሰረት ነው። ያ እድሜ ማለት በእድሜያችሁ ከምታገኙት ኢነርጂ መሃል በጣም ትልቁ ኢነርጂ የሚገኝበት እድሜ ነው። ወጣት ናችሁ፣ ጥንካሬው አለ፣ የማወቅ ጉጉት አላችሁ፣ አእምሯችሁ ለአዳዲስ ልምዶችም ክፍት ነው። እነዛ ዓመታት በቃ በተፈጥሮ ደስታ የሞላቸው ናቸው። ከቦታ ቦታ ትራቨል ታደርጋላችሁ፣ አዳዲስ ሰዎችን ትተዋወቃላችሁ፣ ዓለምን ታስሳላችሁ። አዳዲስ ነገሮችንም ለመጀመሪያ ጊዜ ትሞክራላችሁ። ያ ነገሮችን የማግኘትና የመሞከር ስሜት በጣም ኃያል። ህይወት የምርም ህይወት እንዳላት እንዲሰማችሁ ያደርጋል። ህይወትን የማትገመት እንድትሆን ያደርጋታል። ነገር ግን ብዙ ሰዎች የሚስቱት አንድ ጠቃሚ ነገር አለ። የሃያዎቹ የእድሜ ክልል እውነተኛ ግብ ዕውቀትና ሙያን መማር ነው። ይህ እድሜ ጥልቅ የሆኑ ክህሎቶችን የምትማሩበት ነው እንጂ አቅጣጫ የሌላቸውን ተራ ልምዶች የምትሰበስቡበት አይደለም። ከአንድ ስራ በቀላሉ ወደ ሌላ ስራ የምትዘሉበትም አይደለም። የሃያዎቹ እድሜ በጥልቅ ነገሮችን የምትማሩበት እድሜ መሆን መቻል አለበት። የምርም ትርጉም ያላቸው ክህሎቶችን ማዳበር ትፈልጋላችሁ። እነዛ ክህሎቶች በጊዜ ሂደት የበለጠ ጠንካራ የሚሆኑ ዓመታት በኋላ መልሰው እናንተን የሚያገለግሉ መሆን አለባቸው። ምክንያቱም 30ዎቹ የሚባለው የእድሜ መስመር ውስጥ ስትገቡ ነገሮች ይለወጣሉ። 30ዎቹ ማለት ህይወታችሁ በአስገራሚ መልኩ የሚለወጥበት ምዕራፍ ነው። ሃያዎቹ የሚባለው እድሜ ደስታና ጉጉት የሞላው ነው። 30ዎቹ ላይ ግን ነገሮች የበለጠ ሲሪየስ እየሆኑ የሚመጡበት ነው። ልክ 30 ዓመት ሲሞላችሁ ነገሮች ግልጽ እንዲሆኑ ነው የምትፈልጉት። ወደ ኋላ መለስ ብላችሁ እያያችሁ የሆነ ጠቃሚ ነገርን ነው መናገር የምትፈልጉት። ህይወታችሁን ሙሉ ለሙሉ በሚገባ እንደኖራችሁ፣ ብዙ ጉዞዎችን እንዳደረጋችሁ፣ ጀብድ የፈጸማችሁበትና ትርጉም የሞላቸው ቅጽበቶችን በህይወታችሁ እንዳለፈ፣ አዳዲስ ሰዎችን እንድትተዋወቃችሁ፣ ትውስታዎችን እንደገነባችሁ፣ ራሳችሁን በሚገባ እንዳገኛችሁ ነው መናገር የምትፈልጉት። በዛው ልክ ደግሞ ክህሎትን ተምራችኋል። አንድ ሳይሆን ብዙ ችሎታዎችን ይዛችኋል። ለዓመታት በጥልቀት ያጠናችኋቸው ክህሎቶች የእናንተ አካል እስኪሆኑ ድረስ የተለማመዳችኋቸው ክህሎቶችን ይዛችኋል። ይህ እንግዲህ ጠንካራ የሆነ ፊውቸርን ለመገንባት ቁልፍ ነገር። ምክንያቱም ሃያዎቹ የእድሜያችሁ ክፍል መዝናናትና ቀልድ ብቻ ከሆነ በኋላ ላይ ከህይወታችሁ አንድ ጠቃሚ ነገር ይጠፋል። 30ዎቹ ላይ ስትደርሱ ምንም ነገር በጋራ አብሮ አይመጣላችሁ። ልምዶቻችሁ የተበታተኑ ነው የሚሆኑት። የህይወት አቅጣጫችሁ ግልጽ አይሆንም። ብዙ ትውስታዎች ይኖራችኋል፣ ነገር ግን እነዛ ትውስታዎች መሰረት የላቸው። ሁሉም ነገር በጣም ቀጭን እንዲሁም ተሰባሪ እንደሆነ ነው የሚሰማችሁ። ነገር ግን ተቃራኒ የሆነ ችግርም ይኖራል። አንዳንድ ሰዎች አስቀድሞ በጣም ሲሪየስ ይሆናሉ። በጣም በጠባብ መንገድ ላይ ከፍተኛ ትኩረት ይኖራቸዋል። ገና በ22 ዓመታቸው የምርም ምንድነው ማድረግ ያለባቸው የሚለውን ይወስናሉ። ምናልባትም ወዲያው ከፍተኛ ደሞዝ እንዲከፈላቸውም ሊፈልጉ ይችላሉ። ምናልባትም ጥበቃና የኑሮ ከፍታንም ሊፈልጉ ይችላሉ። አንድ የህይወትና የሥራ መስመርን ይመርጡና ሌላውን ለመቀበል ዝግ ይሆናሉ። ነገር ግን ይህ አይነቱ አቀራረብ በጣም አደጋል። ምክንያቱም እንደ ግለሰብ እድገታችሁን የሚገድብ ነገር ነው። በገንዘብ ወይም ደግሞ በዝና ላይ ብቻ የምታተኩሩ ከሆነ ህይወታችሁን ቅርጽ የሚያስይዙ ወሳኝ ነገሮችን ልታጡ ትችላላችሁ። ሃያዎቹ የሚባለው እድሜ ላይ ግትር መሆን የለባችሁ። በዛ እድሜ ፍሌክሲብልና አዳዲስ ነገሮችን ሁሌም የሚሞክር ሰው መሆን መቻል አለባችሁ። የተለያዩ ፍላጎቶችን የምታስሱበት መድረክ ያስፈልጋችኋል።
የተለያዩ የህይወት አቅጣጫዎችን የምትፈልጉበት እድል ያስፈልጋቸዋል። ምክንያቱም መማር ቀላል አይደለም። መማር በራሱ ክህሎት ነው። መማር ደግሞ ትዕግስትን ይጠይቃል። አንዳንዴ በድብርት ውስጥ ማለፍን፣ ተስፋ መቁረጥና ጽናትን መለማመድ ያስፈልጋል። የሆነ ክህሎትን ማስተር ማድረግ ሂደቱ ቀላልና ደስታን የሚሰጥ የሚሆንበት እድል በጣም ጠባብ። አብዛኛውን ሂደት ቀስ ያለና የሚደጋገም እንደሆነ ነው የሚሰማቸው። ብዙ ወጣቶች ከዚህ ነገር ጋር ይታገላሉ። ዘመናዊ የምንለው ህይወት ሁሉንም ነገር በጣም ቀላል አድርጓል። መረጃዎች በስልካችሁ ስክሪን ላይ በፍጥነትና በብዛት ይመጣሉ። ያለምንም ጥረትና ልፋት መልሶች በሰከንድ ውስጥ ይገለጣሉ። ነገር ግን እውነተኛ የምንለው ትምህርት በዛ አይነት መንገድ አይደለም የሚመጣው። እውነተኛ የሆነ ነገሮችን ማስተር የማድረግ ሂደት ጊዜ ይፈልጋል። ትኩረትና ዲሲፕሊንን ይጠይቃል። በአስቸጋሪ ሁኔታዎች ውስጥ መቆየት መቻል አለባችሁ። ግራ መጋባትና ድግግሞሽን መታገስ መቻል አለባችሁ። ያ ሲሆን ብቻ ነው ክህሎት ማደግ የሚጀምረው። ስለዚህ ሐሳብ አንድ አስደናቂና ደስ የሚል ታሪክን ማንሳት እንችላለን። ይህ ታሪክ ፕሮግራመር ከሆነው ከፖል ግራም ጋር የተገናኘ ነው። ይህ ሰው በኮምፒውተር ፍቅር የተማረከው ገና በለጋ ዕድሜው ነበር። ፕሮግራሚንግን ለበርካታ ዓመታት በጥልቀት አጠና። በመጨረሻም የማሳቹሴት የቴክኖሎጂ ኢንስቲትዩትን ተቀላቀለ። እዛም እንደገባ ኮምፒውተር ሳይንስና ፕሮግራሚንግን ማጥናቱን ቀጠለ። ነገር ግን ከተወሰነ ጊዜ በኋላ እየደበረው መጣ። ለፈጠራው አዲስ አቅጣጫን መፈለግ ጀመረ። ከዛም እጅግ አስደናቂና አስገራሚ የሆነ ውሳኔን ወሰነ። የነበረበትን የከረመበትን መስመር ትቶ ወደ ጣሊያን አመራ። ወደዛም ከሄደ በኋላ ስዕልና ስነ ጥበብን ተማረ። በፍሎረንስ ከተማ ለረጅም ጊዜ ዲዛይንን ሲማር ቆይቷል። ለአንድ ዓመት ያክል ደግሞ በአርቲስቲክ ልምምድም ላይ ትኩረት በማድረግ አሳልፏል። ከዛ በኋላ በድጋሚ ወደ ኒውዮርክ ተመለሰ። ሰዓሊ ለመሆን በመታገል የተወሰነ ጊዜ ቆይቷል። የገንዘብ እጥረት ገጥሞታል። በህይወቱም እርግጠኛ ለመሆን ውስጥ አልፏል። ነገር ግን በድንገት ያልተጠበቀ ነገር ተከሰተ። የሆነ ቀን ላይ ስለ ኢንተርኔት ሰማ። በወቅቱ የኢንተርኔት ቢዝነሶች በጣም ጥቂት ነበሩ። ሰዎች ኢንተርኔት ላይ ግብይት አይፈጽሙም ነበር። ከዛ በድንገት አንድ ሐሳብ ጭንቅላት ውስጥ ብቅ አለ። አንዳች ወሳኝና ጠቃሚ የሆነ ነገርን ተገነዘበ። ሁለት እምብዛም የማይገናኙ ክህሎቶች እሱ ጋር ነበሩ። ከልጅነቱ ጀምሮ ያዳበረው የፕሮግራሚንግ ልምድና አርት ሲያጠና ያገኘው የዲዛይን ክህሎት እጁ ላይ ነበር። ብዙ ፕሮግራመሮች ኮድን በሚገባ ያውቁታል እንጂ ዲዛይን ላይ እውቀቱ የላቸው። ብዙ አርቲስቶች ደግሞ ውበትን በቀለም ውስጥ በደንብ ይረዳሉ እንጂ ፕሮግራሚንግ ላይ እውቀት የላቸው። እሱ ግን ሁለቱንም ዓለሞች በሚገባ ነው የሚያውቃቸው። ስለዚህ አዲስ የዌብሳይት ሲስተምን ዘረጋ። ይህ ሲስተም ሰዎች ኦንላይን የሚሸጡበትን እድል የሚፈጥር ነበር። ይህ ሲስተም እንግዲህ በኢኮሜርስ ታሪክ ቀደምት ከሚባሉት መካከል በግንባር ቀደምነት የሚጠቀስ ነው። በመጨረሻም ይህ በድንገት የመጣለትን ሐሳብ ይዞ የገነባው የኦንላይን ካምፓኒ በሚሊዮን ዶላሮች ተሸጠ። ያ ቅጽበት ሁሉንም ነገር የለወጠ ነበር። ነገር ግን ያ ስኬት በድንገትና በአጋጣሚ መጣ ነበር። ያ ስኬት የመጣው ሁለት ክህሎቶች ስለተጣመሩ ነው። ፕሮግራሚንግና ዲዛይን አብረው ሆነው ነው ሲስተሙ የተሰራው። ሁለት የተለያዩ ችሎታዎች በጋራ ሆነው አንዳች ኃያል የሆነ አቅምን ገነቡ። ይሄ የሚያሳየን እንግዲህ የተለያዩ ክህሎቶችን መማር ምን ያክል ጥቅም እንዳለው ነው። አንዳንዴ ትልልቅና ኃያል የሚባሉ ሐሳቦች የሚመጡት ነገሮችን ከማቆራኘት ነው እንጂ በጭፍን ከተራመድንበት ነጠላና ብቸኛ መንገድ አይደለም። ሀያዎቹ የምንለው እድሜ ደግሞ የተለያዩ ክህሎቶችን ለማዳበርና አንዱን ካንዱ ለማቆራኘት እድል ይሰጣል። እድሜያችሁ ከፍ እያለ ሲመጣ እድሎችና መንገዶች እየጠበቡ ነው የሚመጡት። ኃላፊነቶች ከፍ እያሉ ምርጫዎችም የበለጠ ሲሪየስ እየሆኑ ይመጣሉ። በ30ዎቹ አካባቢ ልምዶቻችሁ ኮኔክት ማድረግ ይጀምራሉ። የተነጣጠሉት ክፍሎች በጋራ በመሆን ግልጽ ያለውን አቅጣጫን መፍጠር ይጀምራሉ። የሥራ ህይወታችሁም የበለጠ ትርጉም እየሰጠ ይመጣል።
ነገር ግን ጉዞው አልጋ ባልጋና ነገሮችም በሙሉ የተመቻቹ አይሆኑ። የሥራ ሕይወት ቀጥ ባለ መስመር አይደለም የሚጓዘው። ይልቁኑ በባህር ላይ እንዳለ ማዕበል አንዴ ከፍ አንዴ ዝቅ እያለ ነው የሚሄደው። ለዚህ ደግሞ ጥሩ የሚባለው ምሳሌ ስቲቭ ጆብስ ነው። አስቀድሞ በነበረው ሕይወቱ አፕል የሚባል እጅግ ግዙፍ ተቋምን እንዲመሰረት አደረገ። ድርጅቱ በፍጥነት ስኬታማ ሆነ። ነገር ግን ስኬት ሁሌም ቀጥ ባለ መስመር አይጓዝም። በመጨረሻም ከመሰረተው ድርጅት እንዲባረር ተደረገ። የሥራ ሕይወቱም ቁልቁል መውረድ ጀመረ። ነገር ግን ይህ ሰው ሥራ ፈጠራ ላይ ተስፋ አልቆረጠም። ሌላ ድርጅትን መሰረተ። ይሄ ድርጅት በማስታወቂያ ረገድ ስኬታማ መሆን አልቻለም። ነገር ግን በዛ ሂደት ውስጥ ትልቅ ዋጋ ያለውን ነገር ተምሮበታል። በኋላ ላይ አፕል እንደ ተቋም መንገጫገጭ ውስጥ ገባ። ከዛም ቦርዱ ተሰብስቦ ተመልሶ እንዲመጣ አደረገው። ያኔ ስቲቭ ጆብስ ሲመለስ ግን የበለጠ በሳል ሆኖ ተቋሙንም በጥልቀት የሚረዳ ሰው ሆኖ ነበር። ከአዲሱ ማንነትና ልምዱ ጋር በመሆን ድርጅቱን በድጋሚ ቀና አደረገው። ውድቀቱ በሚያስደንቅ ሁኔታ ለመመለሱ የመዘጋጃ ዕድል ነበር። ይሄ የሚያስተምረን ደግሞ ውድቀት የነገሮች መጨረሻ እንዳልሆነ፣ ይልቁኑ ለተሻለ ለውጥም የሚሰጠን ዕድል እንደሆነ ነው። እያንዳንዱ ሙከራ ቀጣዩን ሙከራ የተሻለ ያደርገዋል። የሥራ ሕይወት የምንለው መስመር የሚያድገው በመማር ድግግሞሽ ውስጥ ነው። ስለዚህ እውነተኛ ግባችሁ 20ዎቹ የሚባለው ዕድሜ ነው። ያ ዕድሜ መዝናኛ ብቻ ሳይሆን መሰረት የሚጣልበት ነው፣ የመዘጋጃ ምዕራፍ ነው። 30ዎቹ የምንለው ዕድሜ ሲመጣ ደግሞ ሁሉም ነገር እየተጣመረ ትርጉም ያለውም ነገር እየተፈጠረ ይመጣል ማለት ነው። የዛሬውን መልእክት ያቀረብኩላችሁ ሮበርት ግሪን ነበር። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።